ሰው በእግዚአብሔር ፊት ተቀባይነት ለማግኘት እምነት ብቻውን በቂ አይደለም ለሚሉ ሰዎች የተሰጠ መልስ ነው። ተራራ መውጣት አለበት፣ ቁልቁለት መውረድ አለበት፣ መጾም አለበት፣ መጸለይ አለበት፣ የበኩሉን ጥረት ማድረግ አለበት ለሚሉ የተሰጠ መልስ ነው። አይሁዶች የአብርሃም ልጆች ስለሆኑ ኪዳን የነሱ ስለሆነ ትእዛዛት የነሱ ስለሆኑ እነሱ ፈርስት ክላስ ሲቲዝን ሆነዋል። ሰው አሕዛብ የሆነ ጠቅላላ ክርስቲያን መሆን ከፈለገ አስቀድሞ አይሁዳዊ መሆን አለበት፣ እየተሰለፈ መገረዝ አለበት ብሎ ያስተምራሉ። ክርስቲያን መሆንና ሆኖ መኖር በሁለት የተለያየ መርህ እንደሚሰራ ማሰብ ሞኝነት። አምነ የሆንከውን ሰርታ አትኖረው፣ አምነ ነው የምትኖረው። የሕግ አስተማሪዎች ግን ጨካኞችና ባገነኖች፣ የሲኦል ጥርጊያ መንገድ አመላካቾች ናቸው። እነሱ በጣታቸው የማይነኩትን ነው ሰው እንዲሸከም የሚነግሩት። ሰው ሰርቶ በእግዚአብሔር ፊት ፍጹም ሊሆን እንደማይችል እያወቁ ስራ ይሉታል። ስራ ባለው ይላሉ። ጨካኞችና ነፍሰ ገዳዮች የሲኦልን ጥርጊያ መንገድ አመላካቾች ናቸው። መተት ያደረገባችሁ ማን ነው? አዚም ያደረገባችሁ ማን ነው? መተት ጥቁር ዶሮ እንዳይመስል ትምህርት ነው፣ ቲቺንግ ነው። በዶሮ አንጀት፣ በበጋገጭ፣ በመቃብር አፈር እንደዚህ ይመትትብ ብቻ እንዳይመስል በትምህርት ይመትቱብሃል። እማታስተውሉ ይላቸዋል። አኖኢቶስ ማለት ነው እማታስተውሉ ማለት። የማታስተውሉ አኖኢቶስ ማለት ማገናዘብ የማትችሉ ማለት ነው። ነቢያት ተናግረዋል፣ መጽሐፉን አንብበዋል፣ ተምረዋል። ነገር ግን ከማመን የዘገዩ ናቸው። የእግዚአብሔር እውነት በአደባባይ ላይ በግልጽ ሲነገር እየሰሙ እያዩ፣ ነገር ግን ከማመን ዘግይተዋል። አኖኢቶስ ማለት ፈሃዲ ልብ ያለው ሰው ማለት ነው። ቸልተኛ፣ የእግዚአብሔር እውነት የጸጋውን እውነት ለመረዳት ኢንተረስት የላቸው። ሰው በእግዚአብሔር ፊት ሞገስንና ተቀባይነትን ለማግኘት መስቀሉ በራሱ ብቻውን በቂ ነው። ወደ ሕግ መመለስ መንፈሳዊ መንስርና ነው። ክርስትና ሕግና ሥራ ሳይሆን ከመስቀሉ የተገኘ የዘላለም ሕይወት ነው። በጎልጎታ በቀራንዮ በዛ በመስቀል ላይ ያየኸው እሱ በእግዚአብሔር ፊት ሞገስን ለማግኘት ያንተን ድጋፍ፣ ያንተን ምርኩስ፣ ያንተን ተጨማሪ ሁኔታ ሳይፈልግ ብቻውን በራሱ በቂ ነው። እግዚአብሔር ረክቷል፣ ተፈጸመ ብሏል። እዚህ መስቀል ላይ ሞት ተሸንፏል፣ ኃጢአት ተሸንፏል፣ አለማመን ተሸንፏል።